እንዴት ዋልክ? ሁሉ አማን? የሲአር7 ሜሲ ተጽዕኖ በዘመናዊ እግር ኳስ ቀጥሏል። 948 ጎል የማዴራው ልዑል ደርሷል። ክሪስቲያኖ ሮናልዶ፣ ሊዮኔል ሜሲ 886 ጎል ደርሷል። ሁሌ እነሱ ካሉ አሲስት አለ፣ ሪከርዶች ቁጥሮች ይሰበራሉ። ዘመናዊ እግር ኳስ በከፍታቸው እስከ ዓለም ዋንጫ እነዚህን ኮከቦች ይወስዳል። ፍቅር ፕሪሚየር ሊጉ ይመለሳል። የዓለም ዋንጫውንስ ከአርጀንቲና ማን ይነጥቃል? አብይ ጉዳያችን እናደርገዋለን። በክለብ ፉትቦል ፕሪሚየር ሊግ ሲጀምር ሱፐር ሰንደይ ቀዩ ትንቅንቅ ይጠበቃል። ቅዳሜ ደግሞ የሊጉ መሪ አርሰናል በተለይ ደግሞ በምዕራብ ለንደን ከፉልሃም የሚኖረው ጨዋታ ወሳኝ ነው። ከዓለም ዋንጫ ከአፍሪካን ጀምር በዛም ስለተንደረደረን ኤፍሬም እንግዲህ 9 ሀገራት ተለይተው ታውቀዋል። በአፍሪካ ደረጃ 9 ሀገራት ተለይተው ታውቀዋል። በተለይ የሚጠበቁ ሀገራት ሳያልፉ የቀሩበት አጋጣሚ አለ። እንደ ካሜሩን፣ ናይጄሪያ አይነት ቡድኖች በእርግጥ አራቱ ስለ ፕሌኦፍ በሞሮኮ ከ13 እስከ 16 ኖቬምበር 13 እስከ 16 አንድ ጨዋታ ብቻ አድርገው አንድ ቡድን ይለያል። ከኖቬምበር 13 እስከ 16 ያ ቡድን በቀጥታ ያልፍም። እንደሚታወቀው ከሌሎች ኮንቲኔንቶች ጋር ከሚደረጉ ውድድሮች ጋር እጣ ፈንታውን ይመለከትና አንድ ቡድን አፍሪካ ተጨማሪ ያን ውድድር የምታሸንፍ ከሆነ 10 ታገኛለች ማለት ነው። ከዛ ውጭ እንግዲህ ሴኔጋል፣ ጋና፣ ኬፕ ቨርድ፣ ደቡብ አፍሪካ እንዲሁም ደግሞ አራቱ ቱኒዚያ፣ አይቮሪ ኮስት፣ ግብጽ፣ ሞሮኮ፣ አልጄሪያ በቀጥታ ያለፉ ሀገራት ሆነዋል። በጣም አስደናቂ ፉክክር የተደረገበት የዓለም ዋንጫ ማጣሪያን ተመልክተናል። በተለይ የናይጄሪያ ብሔራዊ ቡድን የወደቀበት መንገድ፣ ደቡብ አፍሪካ ያለፈችበት፣ በመጨረሻ አይቮሪ ኮስት ጋቦንን ቀድማ ያለፈችበት፣ ሴኔጋል እንደዚሁ ኮንጎን ቀድማ ያለፈችበት በጣም በጣም ከባድ የሚባሉ መርሃ ግብሮችን ተመልክተናል። ከእያንዳንዳቸውን ስትመለከት ለምሳሌ ቱኒዚያ በጣም በቀላሉ ያለፈች ነች፣ ምንም ጎል ሳታስተናግድ ኤፍሬም። አይቮሪ ኮስት እንደዚሁ በጣም ቆንጆ የመከላከል ሪከርድ፣ ምንም ጎል ሳታስተናግድ በምድቡ ያለፈችበት። ባለፈው ሳምንት ተነጋግረንበታል። ኬፕ ቨርድ አስደናቂ ካሜሩንን ነው ኬፕ ቨርድ ጥላ ያለፈችው። እንግዲህ ስዋቲኒን በመጨረሻው ጨዋታ የቀድሞዋን ስዋዚላንድ 3-0 ባሸነፈችበት ጨዋታ ይቺ ትንሽ ሀገር ከአፍሪካ የመጀመሪያ ተሳትፏን ማረጋገጥ ችላለች። እንደዚሁም የደቡብ አፍሪካ ቤኒንና የናይጄሪያ የመጨረሻ ትንቅንቅ፣ ደቡብ አፍሪካ እድላቸው የተደመደመ ይመስል ነበር። ናይጄሪያ ቤኒን፣ በናይጄሪያ የነበረው 4-0 የተጠናቀቀው ጨዋታ በጣም በከፍተኛ ተመልካቾች የታየ 4-0 ናይጄሪያ ኦሲሜን አትሪክ የሰራበት በጣም ድንቅ ጨዋታ ነበር። ናይጄሪያውያን የቤት ስራቸውን በመጨረሻው ጨዋታ ሰርተዋል፣ ግን አስቀድመው በነበሩ ጨዋታዎች ላይ ደካማ ስለነበሩ ደቡብ አፍሪካ የሁለቱም ቡድኖች መተናነቅ ተጠቅማ ከረጅም ጊዜ በኋላ ከ2010 ካስተናገደችው እና ቀደም ካነሳ ነው። በነገር ላይ እዛ ጨዋታ ላይ ሶከር ሲቲ ነበርኩ በአጋጣሚና የነበረው ለቅሶ ልነግርህ አልችልም። 15 ዓመት በፊት 15 ዓመት በጣም ስቴዲየሙ የነበረ ለቅሶ። ደቡብ አፍሪካውያን እንደ ጋናውያን ነው ያለቀሱት ማለት ይችላል። ምክንያቱም ያ ቡድን የአፍሪካ ቡድን ነበር። አፍሪካ የዓለም ዋንጫው በጣም ድንቅ የዓለም ዋንጫ ነበር፣ በብዙ መልኩ የተብጠለጠለ። ግን ደቡብ አፍሪካውያን ደግሞ ጥሩ ያደረጉበት የሰሩበት አፍሪካ እዚህ ኢትዮጵያ በነበረው የአፍሪካ ህብረት ጉባኤ ላይ 2010 የአፍሪካ ዓመት እንዲባል የስፖርት ዓመት እንዲባል ሁሉም ሰው ለአፍሪካ ኩራት ሲል ደቡብ አፍሪካን እንዲደግፍ ሁሉም ሀገር የበኩሉን አስተዋጽኦ እንዲያደርግ የተወሰነበት ኢትዮጵያ አስተባብራ 2010 የአፍሪካ ዓመት እንዲሆን የስፖርት ዓመት የአፍሪካ የስፖርት ዓመት እንዲሆን ያስወሰነችበት ነበር። በወቅቱ ጠቅላይ ሚኒስትር መለስ ዜናዊ እና ሀሳብ ማቅረባቸው ይታወቃልና ያ ጊዜ ምን አይነት ስሜት እንደፈጠረ የምናስታውሰው ነው። ጋና ከረጅም ጊዜ በኋላ ታስታውሳለህ፣ ካሜሩን የአፍሪካ ዋንጫን ልንከታተል በሄድንበት በጣም በጣም መጥፎ ቡድን ነው ይዞ የቀረቡት። ከምድቡ ማለፍ ያቃተው አገሪቱን ያነጋገረው ኢቭን አፍሪካን ጭምር። አሁን ወደ ሞሮኮ አይሄዱም ታውቃለህ። ለአፍሪካ ዋንጫው መድረስ አልቻሉም። በተከታታይ በአፍሪካ ዋንጫ ላይ በጣም ደካማ ቡድን ሆነው ነው ጋናውያን እየቀረቡ ያሉት። ነገር ግን ወደ ዓለም ዋንጫው ስመጣ ደግሞ በጸጥታ ሰርተው ወደ ላይ መምጣት ችለዋል እና በጣም 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 ድንቅ የነበሩ የምድብ ጨዋታዎችን የሚጠበቁ ሀገራትን የማይጠበቁ ደግሞ ክስተቶችን የተመለከትንበት
የዓለም ዋንጫ ማጣሪያ በአፍሪካ ተደምድሟል። የአውሮፓ ገና ነው። 12ቱም ሀገራት ገና በደንብ ወደፊት ተለይተው ይታወቃሉ። እንደ ላቲን አሜሪካና እንደ አፍሪካ አይነት አህጉራት ግን የዓለም ዋንጫ ተሳታፊዎቻቸውን ኦልሞስት ከመጨረሻ ተሳታፊዎች ውጪ በደርሶ መልስ ከሚጫወቱት በኢንተርኮንቲኔንታል ፕሌይኦፍ ከሚጫወቱት ውጪ ሁሉንም ለይተው አሳውቀዋል። አዎ ወደ 26 አካባቢ ሀገራት አሁን ማለፋቸውን ያረጋግጡ ናቸው ከ48 ፍቅር። አብዛኞቹ ሀገራት እንዳልኩ አሁን ካናዳ፣ ሜክሲኮ፣ አሜሪካ፣ ጃፓን፣ ኒውዚላንድ ጨምሮ ኢራን አልፋለች፣ አርጀንቲና፣ ኡዝቤኪስታን አልፋለች፣ ሳውዝ ኮሪያ 48 በመሆኑ ያላለፈ ሀገር የለም ፍቅር እና አውስትራሊያ፣ ጆርዳን፣ ብራዚል፣ ኢኳዶር፣ ዩሩጓይ፣ ኮሎምቢያ፣ ፓራጓይ፣ ሞሮኮ፣ ቱኒዚያ፣ ግብጽ፣ አልጄሪያ፣ ጋና፣ ኬፕ ቨርድ እያለ ይቀጥላል። 1/4 የዓለም ሀገር ይገባል ወደ አሜሪካ ሄዳል። 48 በመሆኑ ነው። 1/4 ኦሎምፒክ ላይ ነው አይደል 200 ምናምን ሀገር የምታየው። የፊፋ አባል ሀገራት ወደ 198 አካባቢ ናቸው። ስለዚህ 1/4 ሄጅ ነው ወደ ዓለም ዋንጫ። ጂያኒ ኢንፋኒቶ ፕሮጀክት ሰርቷል ማለት ነው ፍቅር ብለውት ነበር። እንደምንም አግባብተው ሁሉንም አህጉራት አስፈጽመውታል ፍቅር ተደራሽነት ላይ እናተኩር በሚል ማለት ነው። እኒህ ሰው እንደ ብላተር ይቆያሉ፣ ከዛም በላይ ሊቆዩ ይችላሉ። በጣም ስትራቴጂስት። ምክንያቱም በአብዛኛው የምዕራባውያንን ኢንትረስት ይዘዋል። አንድ አፍሪካን በተሳትፎ ይዘዋል፣ በኮታ ይዘዋል። ላቲን አሜሪካ እኮ 6 ሀገር አልፎ ኤፍሬም 7ኛ ሀገር ደግሞ ልክ እንደ አፍሪካ በኢንተርኮንቲኔንታል ፕሌይኦፍ ማች ይገባሉ። ላቲን ከ10 ማለት እኮ የአፍሪካ ኮታ አሁን ላቲን እኮ የላቲን ኦልሞስት 10 መስጠት ብለው እኮ ኦልሞስት ሁሉም እያለፈ ነው ላቲን። አውሮፓም ስትሄድ ኮታው 16 ደርሷል። 16 ሀገራት ያልፋሉ። አውሮፓ በፕሌይኦፍ እድል የለውም፣ ግን ቀጥታ 16 ሀገራት ይገባሉ። ከ54 የአፍሪካ ሀገራት 10 አሁንም ትንሽ ነው የሚል እምነት ግን እኔ ያለ 53 16 ለምሳሌ አውሮፓ 16 ነው። ድሮም 14 ነበረ። ፕላስ የእግር ኳስ ደረጃው ሃይ ኳሊቲ ነው፣ ምንም ጥርጥር የለውም ፍቅር። ላቲኖችም በእግር ኳስ ደረጃ እድሜ ለአርጀንቲናና ብራዚል በዛ ምክንያት ነው። አፍሪካ አሁን ሞሮኮ በጣም ወደፊት መታለች። የእግር ኳስ መሰረተ ልማቷ የሚያስደምም ነው። ጃንዋሪ ላይ ወደ አፍሪካ ዋንጫው እናቀናለን ፍቅርና ያኔ በደንብ የምናየው አንደኛው ሌሰንና ሮድማፕ እንዲሆን እኔ እፈልጋለሁ ለኢትዮጵያችን። መንግስት በዛ ግራውንድ አሁን እየተንቀሳቀሰ ከመሆኑ አንጻር ከወጣት ቡድኑ አንስቶ የአፍሪካ እግር ኳስን ተቆጣጥሯል ፍቅር። የሞሮኮ ጄኔሬሽን ይሄ ወርቃማው የሚባለው ጄኔሬሽን ነው አሁን ጎልደን የሚባለው እና ሀኪሚ ቀድሞ ነው ያለፉት የዓለም ዋንጫ። ሞሮኮ ግን አድፍጣ ሰርታለች። ስታንዳርድ አሁን የዓለም ዋንጫን የማስተናገድ ፖቴንሻል አላት፣ አቅም አላት ፍቅር። ከፈለገች ታስተናግዳለች እኮ። አዎ ታስተናግዳለች። 30 ላይ ከሶስቱ ሀገራት ስቴዲየሞቿ ከካዛብላንካ እስከ ራባት ድረስ ፍቅርና በሌሎች ከተሞቿ በሜዲትራኒያን ባህር ዳርቻ ላይ ኦልሞስት አውሮፓ በለው ፍቅር አውሮፓ በለውና ተጫዋቾቿ ሃይ ኳሊቲ ናቸው። ብሔራዊ ቡድኗ በጣም ጠንካራ ነው። በኳታር ሉሲያ ላይ የነበረውን ድራማ ኋላ ላይ ሞጫችንን እንሰማዋለን፣ የነ ሀኪሚን ባትል ማለት ነው። ግን በአፍሪካ ዋንጫውን ፍቅር ሞሮኮ ጃንዋሪ ላይ በጣም ተጠባቂ ነች ለማሸነፍ ሻምፒዮን ለመሆን ከማንም የአፍሪካ እግር ኳስ ሀገራት በላይ። የሚገርም ነው። የጋና ሰርተው መምጣት ማለት ቅድም መግቢያ ላይ በሃይላይት እንዳነሳሁት አፍሪካ ዋንጫ ሲወድቁ ቡርኑ ሲንኮታኮት የአንድሬ ዴዲያዩ ራሱን ጨምሮ ጆርዳን አዩ አቢዲ ፔሌ ልጆች እና ሌሎች ተጫዋቾች የነበረው ዝግብ ከእግር ኳስ ፌዴሬሽኑ ጋር የነበረ ኮራፕሽን የጋና ፓርላማ ድረስ የደረሰ የጋናያን ጥያቄ በብርሃን ፍጥነት እንዳልከው ነው ይጠቅሰዋል አባባለ አድፍጠው አንገታቸውን ደፍተው ወደ ሚዲያ ሳይመጡ በጣም በላቀ ስትራቴጂ ሰርተው ወደ ዓለም ዋንጫው ተመልሰዋል ከቶማስ ፓርቴ ጋር ፍቅር። ኬፕ ቨርድ በ600 ሺህ ሀገር በ600 ሺህ ህዝብ የህዝብ ቁጥር በቢሊየን ያልኩት ሐሳብ ማክሰኞም ብዙ ሰው ሼር ያደረገው ነው። ቢሊየን ስለሆነ 100 ሚሊዮን ስለሆነ አይደለም። 50 ሺህ ሙነ ልታልፍ ትችላለህ። ዋናው እግር ኳስ በሚፈልገው ደረጃ ከፍ በሚል ፕሮፌሽናሊዝም መንፈስና ጥራት ትሰራለህ ወይ ነው። ያን ካደረክ እንደጋና ትመለሳለህ። ኬፕ ቨርድ በኮንሲስተንሲ አፍሪካ ዋንጫ ስትመጣ ከኢትዮጵያ ጋር ነው የመጣችው። ኢትዮጵያ ጀምራ 31 አመት ጠብቃ እየራቀች እየመጣች ሄድ መለስ ነው እንደምታውቀው። ኬፕ ቨርድ በአፍሪካ ዋንጫ የነበራት ጉዞን እናስታውሳለን። አሁን ደግሞ ወደ ዓለም ዋንጫው መታለች። ደቡብ አፍሪካ እንዲሁ በመሰረተ ልማት ማትታማ የአፍሪካ እግር ኳስ ላይ ሊድ ከሚያደርጉ ኤሊት ከሚባሉ ቡድኖች መካከል ነው። ባፋና ፍቅር
ከማዲባ ተጽዕኖ አንስቶ ከዓለም ዋንጫው ማግስት የሚንገዳገድ ቡድን ነበራቸው። አሁን ግን ካሜሩንን ጭምር ጥለው ወደፊት መጥተዋል። የሪያድ ማህሬዝ አልጄሪያ በወጥነት ያለ ነው። ቱኒዚያ ማጣሪያ ችግር የሌለበት ብሔራዊ ቡድን ነው። ወትሮ 5 ሆኖ የሚያልፍ ነው። የዲዲየር ድሮግባ አይቮሪ ኮስትም ተመሳሳይ ነው። ፍቅር ሴኔጋል እንደዚሁ ከሳዲዮ ማኔ ተጽዕኖ ጋር በጣም ቅጣት ምቱም በመጨረሻው የምድብ ማጣሪያ ጨዋታ ተደናቂ ነበር። በCR7 ስታይል ተመሳሳይ ነው። ግብጽ መሐመድ ሳላን ካገኘች በኋላ ማጣሪያ ላይ ማትቸገር ሀገር ሆናለች። ፍቅር በዓለም ዋንጫ ጭምር ወደፊት የመጣች ሀገር ነች። እንደዚሁ ይታወሳል። በአንተ ፕሮግራም እኮ 1930 ላይ መርከብ አምልጦት ነው አይደል? የግብጽ ብሔራዊ ቡድን የመጀመሪያው ተሳትፎ ያመለጠው ዩራጓይ አርጀንቲና የነበረው ፋይናል ይታወሳልና መርከብ አመለጠ የግብጽ ብሔራዊ ቡድን ሳይሳተፍ ቀረ። ኤሊት ከሚባሉ የአፍሪካ እግር ኳስ ጀማሪዎች መካከል ነው። አሁንም ፍሮንት ከሚገኙት ቡድኖች መካከል ከሞግሬት ጋር ፈሮኖቹ ይታወሳል። የዓለም ዋንጫን ግን ከአፍሪካውያን ተጽዕኖ ጎን ለጎን ፍቅር የናይጄሪያ መንገዳገድ እንዳለ ሆኖ ናይጄሪያ ከጋቦን ካሜሮን ከዲሞክራቲክ ኮንጎ የሚኖር ፍጥጫ አሸናፊው እንደገና ከሌላ ፕሌይኦፍ ነውና በጣም ጠባብ ነው። ግን አፍሪካ በ10 ብቻ መወከሉ አለኔ 44 ወዳቂ ያለው አምስት ነበር የአፍሪካ ተሳትፎ እንደሚታወቀው ኦልሞስት ተጨማሪ 5 ኮታ አግኝቷል አፍሪካ። በነገር ላይ በሬሽዮ ሲሰራው ከአውሮፓ ትንሽ ከፍ ያለ እንደ በአፍሪካ ልክ ያገኘ የለም። አውሮፓ 12 ነበር ያኔ በጣም አንፌር ነበር እንደምታስታውሰው 12 ለ5 ነበር። እንደውም የሆነ ጊዜ እኮ ሰር ስታንሊ ማቲውስ የሚባሉ የፊፋ ፕሬዝዳንት በነበሩበት ወቅት በተለይ ይነቃቸውና በርካታ አፍሪካውያን በወቅቱ የነበሩ አመራሮች በዘረኛ አመራራቸው በጣም የሚቃወሟቸው ሰው ነበሩ። ይህ ሁሉ የአፍሪካ ሀገር ተጫውቶ አንድ ሀገር ያልፋል። ከዛ ያ ሀገር ከሌላ አህጉር ቡድን ጋር ካሸነፈ ነው አፍሪካ ተወካይ የሚኖራት በፕሌኦፍ አንድ ሀገር። አሁን የ10ኛው ድል የሚገኝበት መንገድ ነው ያን አፍሪካ የምትሳተፍበት። አንድ ብቻው ነው በስንት ትግል ነው 5 መጀመሪያ 3 ነበር በኋላ ነው 5 የሆነው። በቂ አይደለም። አሁንም ግን 10 ሪላቲቭሊ ይሻላል ከአውሮፓ ቀጥሎ የተሻለው ሪፕሬዘንቴሽን ነው። ግን አንዱ ምክንያት ምንድነው የአፍሪካ ሀገራት የዓለም ዋንጫን የማንሳት አቅማቸው ሲወዳደሩ የሚያስተናግዱት የጎል ብዛት የመሳሰሉት ነው። አሁን ሞሮኮ በጣም ተስፋ የሚደረገው ቡድን ነበር። በጣም አስደናቂ ጉዞ ነው በካታር የዓለም ዋንጫ ላይ ያደረገው። ትልልቅ ቡድኖችን ፖርቹጋልን ጨምሮ ትልልቅ ቡድኖችን አንገት አስደፍቶ ነው እስከ ግማሽ ፍጻሜ ደረሰውና የአፍሪካ ትልቁ ሪካርድ ሆኖ ተመልክተናል። ይሄ ቡድን በእርግጥ በአፍሪካ ዋንጫ ስትሮንግ አይደለም ኤፍሬም። አንዴን ያሸነፈው እኮ የኢትዮጵያ ባስተናገደችው የአፍሪካ ዋንጫ ሞሮኮ 76 አሸነፈ። ያኔ ዲሞክራቲክ ኮንጎ፣ ናይጄሪያ፣ ሱዳን የመሳሰሉ ቡድኖችን አሸንፎ መጨረሻ ላይ ከአፍሪካ ዋንጫውን ከኢትዮጵያ ወሰደ። ከዛ በኋላ መምጣት አልቻሉም። ይሄ በጣም በዓለም ዋንጫ ላይ ስትሮንግሊ የምትመለከተው በወጣት ቡድን በዓለም ዋንጫ ላይ ኳሊፋይ ጭምር የሚያደርገው ቡድን ወደ አፍሪካ ዋንጫ ስታመጣው ትክክል አይደለም። ውጤቶቹ ጥሩ አይደሉም። አሁን በዓለም ዋንጫ ላይ ተስፋ የሚደረገው ቡድን የሞሮኮ ብሔራዊ ቡድን ነው። አንዱ ግብጽ ከዚህ በፊት የአፍሪካ ቁጥር 1 ቡድን ነበር። በአፍሪካ ዋንጫ ስታየው 2010 ላይ አንጎላ 2010 አንጎላ ባስተናገደችው የአፍሪካ ዋንጫ ላይ ቆመ ግብጽ። ከዛ በኋላ የለም መሐመድ ሳላህ እና የነሱ ጄኔሬሽን የአፍሪካ ዋንጫ ማንሳት አልቻሉም። 16 ዓመት አልፎታል። 7 ጊዜ አፍሪካ ዋንጫን ያነሳው ብሔራዊ ቡድን እንደው በቀላሉ ኳሊፋይ ያደረገ ግን ይሄ በቀድሞ ብቃቱ ላይ የሚገኝ ብሔራዊ ቡድን አይደለም። ጋናን እንደምትመለከተው ነው። በዓለም ዋንጫ በፊት ባሉ ውድድሮች ላይ ለአፍሪካ ዋንጫ ማለፍ ይከብደዋል። ወደ አፍሪካ ዋንጫ ሲገባ ከምድብ ማለፍ ይከብደዋል። የዓለም ዋንጫ ላይ ጠንካራ በሆነው ውድድር ላይ ደግሞ እንዴት ሊቀርብ ይችላል የሚለው ነው። አይቮሪ ኮስት የወቅቱ የአፍሪካ ሻምፒዮን ነው። በጣም ድንቅ በነበር የአፍሪካ ዋንጫ አስተናግደው ራሳቸው ድራማዊ በሆነ መንገድ ባለቀ ሰዓት ታምር ሰርተው ወደቁ የተባሉ የምድብ መጥፎ ጣፈንታቸውን ቀይሰው መጨረሻ ዋንጫ ማንሳታቸውን እናስታውሳለን። አይቮሪ ኮስት እንደዚሁ ጠንካራ ነው ልትለው ትችላለህ። ግን በተለምዶ የምታውቃቸው ጠንካራ ብሔራዊ ቡድኖች እንደ ናይጄሪያ፣ እንደ ካሜሩን ወደ አፍሪካ ዋንጫ ምስታመጣቸው ወደ ዓለም ዋንጫ ምስታመጣቸው ደካማ ፐርፎርማንስ እያሳዩ ነው። ደቡብ አፍሪካ ከ10 ዓመት በኋላ ነው የሚመለሰው። ባለፉት 10 ዓመታት 16 ዓመታት
ደቡብ አፍሪካ በበርካታ የአፍሪካ ዋንጫዎች ላይ መቅረብ የማይችል ብሔራዊ ቡድን ሆኖ ተመልክተናል። እና አፍሪካ ላይ የምታነሳው ከኮታ ጋር የምታነሳው ነገር ምንድነው? አንድ ከውጤትም ጋር ቀጥታ ይያዛል። ወደ ዓለም መድረክ ስትመጣ ከውጤት ጋርም ይያዛል። ላቲን ስትል አሁን አርጀንቲና መጥቷል በሻምፒዮንነት ደጋግመው ሩብ ፍጻሜ ቢያንስ ሩብ ፍጻሜ ላይ ታያቸዋለህ። የላቲን አሜሪካ ላይ በዛ ከፍ ታደርጋቸዋለህ። አውሮፓ ከስፔን የዓለም ዋንጫ ጀምረህ ዶሚናንስ አላቸው። ስፔን፣ ጀርመን፣ ከዛ ፈረንሳይ 12ቱን አመታት እነሱ ነበር ያሸንፉት። በአርጀንቲና የአውሮፓ ጉዞ እንደገና የተቋረጠው በአርጀንቲና ነው። ከዛ አስቀድመ 2006 ጀምረ ከመጣ ጣሊያን ነው፣ አውሮፓ ነው። ብራዚል፣ ኮሪያ፣ ጃፓን ላይ ቆመች ነች። ቆመ። አሁን ላቲን አውሮፓ አርጀንቲና ነው፣ አውሮፓ ነው። አርጀንቲና ጠብቀው ስንት አመት 20 አመት ቆይተው ነው እንደገና ላቲኖች ብሬክ ማድረግ የቻሉት። 16 አመት በሙሉ የአውሮፓ ድል ነበር። እና አብዛኛው ደግሞ ኮታ ስታገኝ ይሄ ፐርፎርማንስ ስለሆነ ያንን የበላይነት በአውሮፓ ደረጃ ተመልክተዋልና የሞሮኮ መምጣት ሰሚ ፋይናል መግባት ቡድኖች ደግሞ ወደ ዓለም ዋንጫው ካለፉ በኋላ አሁን ለምሳሌ ካታር ላይ ሁሉም ቡድኖች አሸንፈዋል እኮ ቢያንስ አንድ ጨዋታ አሸንፈዋል። በጣም ጥሩ እንቅስቃሴ ብራዚል በነበረው አፍሪካ ዋንጫ ላይ እኔ በጣም የሚጸጽተኝ ቡድን የዓለም ዋንጫ ላይ የሚጸጽተኝ ቡድን የአልጄሪያ ብሔራዊ ቡድን ኳሊቲም ነበረው። ጀርመንን እንደዛ አድርጎ አፍረክርኮ ሻምፒዮን የሆነውን ቡድን ማለት ነው። ግን ጎሎች ስላልነበሩት የተሸነፈ ቡድን አልጄሪያ። እና አፍሪካ ከቅርብ ጊዜ ወዲህ ለውጦቹን በደንብ ትመለከታለህ። በዓለም ደረጃ ያለው በዓለም ዋንጫ ደረጃ ሲቀርቡ ያሉትን ለውጦች ትመለከታለህ። በአፍሪካ ዋንጫ ደግሞ አዳዲስ የሚባሉ ቡድኖች ሞር ፓወርፉል እየሆኑ መምጣታቸውን ትረዳለህ። ከሰብሳሃራ በላይ ያሉት የመጨረሻ ሀሳብ እናርገው። ግብጽ፣ አልጄሪያ፣ ቱኒዚያ ሁሌ ቶርናመንት ላይ ያለ ፍቅር የዓለም ዋንጫ የአፍሪካ ዋንጫ 5 ብታረግ ወደ 3 ብታወርድበት የሚመጣ ቱኒዚያ አለ። ያው ዛይዶ ደረጃ መዳቢ ነው። ዓለም ዋንጫ ይሄዳል ደረጃ መዳቢ። የአፍሪካ ዋንጫ ደግሞ አንድ ያስተናገዱ በሉ ጠፉ። የሞሮኮ ቡድንም 76 በቀድሞ የደርግ ሊቀመንበር ከክቡራቱ ይድነቃቸው ጋር የተሸለመው ዋንጫ ነው ብቸኛው ድሉ አዲስ አበባ ስቴዲየም። በዛ ፋይናል እና ኦፕኒንግ ላይ የነበረ የምንጃር ዘፈን አንድ ቪዲዮ አይቺ ፍቅር በቃ እንዴት አዲስ አበባ ስቴዲየም ትራክ ላይ በቃ ይሄ ኦፕኒንጉን በጣም ለማሳመር የነበረ ጥረትና ፓርኪንግ አቋቋሙ አዲስ አበባ ስቴዲየም በዚህ በቪአይፒ ምን ፋይናሉ ሞሮኮ ስታሸንፍ በሁለት ስቴዲየሞች ነበረ ድሬዳዋና አዲስ አበባ ላይ ነበር ጨዋታው ሲከናወን የነበረው። ከዛ በፊት የነበራት የኢትዮጵያ አፍሪካ ዋንጫ መሰናዶ እንደዚሁ አስመራ፣ አዲስ አበባ፣ ድሬዳዋ ነበር ፍቅር የነበረውና ከ50 አመት በኋላ አሁን ኢትዮጵያ ሞሮኮ ላይ አፍሪካ ዋንጫውን ኦፊሻሊ ቢድ ታደርጋለች 2029 እንዲሰጠን። ያ ከሆነ በ6 ስቴዲየሞች ካሜሮን እኮ ፍቅር ከኦሎምፒክ በኋላ ያሉ ስቴዲየሞች አይተናል። አንደኛው ስቴዲየም አማሁሩ ነው በ11 ደቂቃ ማብራት የጠፋበት በቀድሞ ፕሬዝዳንታቸው ስም የተሰየመ ስቴዲየም እና ጃፖማ የሚባለው ደግሞ ዶዋላ ያለው ስቴዲየማቸው የተሻለ ነው። ዶዋላው ኦሎምፒክ ሃይ ኳሊቲ ነው። ዊምብሌይ በለው ኦሎምፒክና አንዳንዴ 3-4 ጥራት ያላቸው ስቴዲየሞች ካሉ አሁንም አፍሪካ ዋንጫውን በ24 ሀገራት የማስተናገድ አቅሙ ስላለ አሁን የኢትዮጵያችን ተስፋ ማክሰኞ እንዳልከው ነው። ቡድኑ ማጣሪያ አሸንፎ ስለማያልፍ በመስተንግዶ ቢያንስ እንገባለን ገባ ወደ አፍሪካ ዋንጫው። ይሄ ደግሞ ትልልቅ እድሎች ሊፈጥርልን ይችላል። እስቲ እንግዲህ ከቀናን ሞሮኮ ላይ ግን ከዓለም ዋንጫ ጋር በተያያዘ ፍቅር የአፍሪካ ሀገራት አድቬንቸር ከሞሮኮ ጋና የዘለለ እንዲሆን ይፈልጋል። ጀማሪዋ ወደ ኳርተር ፋይናል በመድረስ ካሜሮን ነች አይደለ? ሮጀር ሚራ 1990 የዓለም ዋንጫ ወርቃማ ትውልድ በመባል ለምሳሌ ራሺድ ያኪኔና የነ ጄጄ ኦኮቻ ናይጄሪያ አንዴ በቦነስ ሲጣላ አንዴ አንጫወትም ሲል እንጂ 1994 የአሜሪካ የዓለም ዋንጫ ላይ ፋይናል የመድረስ አቅም ነበረው ፍቅር። ፋይናል እኔ ብራዚል ጣሊያን ደረጃ የመቀመጥ ፖቴንሻል ደርሶም ነበርኩ። በነገር ላይ 89ኛው ደቂቃ ላይ ያቺ ማልዲኒ ያኪኔን ጣቱን አውራጣቱን ያዘው። በነገር ላይ አውራጣቱን ይዞ ጣለው። አልወደቀም በቅጣሉ መጨረሻ ላይ ማለት ግን ከዛ 89ኛው ደቂቃ ላይ ኮን ጎል ያስተናገደ ትሪክ አልነበረውም የናይጄሪያ ብሔራዊ ቡድን። ይሄ ታክቲካል ትሪክ ፍቅር ኳሊቲ ግን ነበረው።
ልልህ የፈለኩት ምንድነው የነ ባባንጊዳ ባየሮ ፊኒዲ ጆርጅ የነ ታሪቦ ዌስት ጄነሬሽን ከነ ኦካቻ ኦሊሴይ ሮኬት ሹት ጋር ፍቅር ያኪኒን የመሰለ አጥቂ ከፊት አሞካችን የመሰለ ማንጎር መጠየቅ ነው እንግዲህ ያኪኒ ፎቅ ወደቀብኝ የሚለው በጣም ሂውጅ ፖቴንሻል የነበረው ቡድን ነካኑ የነበሩበት ኦሎምፒኩን በልኮ 96 94 ግን ቀድመው ወርልድ ካፕ ላይ ዓለምን ያስደመሙ ነበሩ። ኦፍ ኮርስ የሮጀር ሚል ሀገር ካሜሮን ይቀድማል። ግን አፍሪካ ወርቃማ ትውልድ ነበራት። የሴኔጋል ታራንጋ ላይንስ እነ ማኔ ከመምጣታቸው በፊት ኮሪያ ጃፓን ላይ እንዲሁ እንደ ናይጄሪያ ካሜሮን የደረሱት ኳርተር ፋይናል ነው ፍቅር። ያንን ያሻሻሉት ጋናና ሞሮኮ ናቸው። ጋና ሩብ ፍጻሜ ላይ ወጣ። ጋና ሩብ ፍጻሜ በኡራጓይ ምናልባት ለኔ የሞሮኮ ሰሚ ፋይናል አድቬንቸር ቅድም ይቅርታ ጠይቃለሁ ሰሚ ፋይናል ነው ለካ ያለው አይደል ከጋና ጋር ሩብ ፍጻሜ ማለት ነው። ይቅርታ አድማጮች የሞሮኮ ብቸኛ አድቬንቸር ፋይናል መድረስ አለበት ፍቅር። ፋይናል የመድረስ እቅድ ሊኖረው ይገባል። ምክንያቱም የአፍሪካ እግር ኳስ ፖቴንሻል አለው። የመጀመሪያው የአፍሪካ ሀገር የዓለም ዋንጫን የበላ የሚባል ታሪክ ያስፈልጋል። ምክንያቱም የዓለም ዋንጫው 100 ዓመት ሞላው እኮ ፍቅር 1930 ሲጀምር እኮ ግብጽ ነበረች መርከባ መለጣት እንጂ እና የኛ ሀገር እግር ኳስ ቅኝት ላይ አሁን በአፍሪካ ደረጃም 24 ገብተን 50 በመቶ ሆኖም ማጣሪያ ከባድ ሆኗል። ባለም ዋንጫ ስትሄድ ደግሞ ለአፍሪካውያንም ልክ እንደ ኢትዮጵያ እግር ኳስ ቅኝት ነው። ከባድ ነው ፍቅር። የሚሞክሩት ዌስተርኖቹ ናቸው። አሁን ደግሞ ሰሜኖቹ በተለይ ከሰብ ሰሃራ በላይ ያሉት እንደ አልጄሪያ፣ ግብጽ፣ ሞሮኮ አይነት ቡድኖች ትልቅ ኳሊቲ ያላቸው አሁን 10 ሆኗል። ናይጄሪያ ልትገባ ትችላለች፣ ልትወርቅም ትችላለች። ግን ናይጄሪያ ከጋቦን ብቻ አይደለም። የአቡሜያንግ ሀገር ጋቦን በጣም በዚህ ማጣሪያ ጥሩ አድቬንቸር ያሳየ ነው። መጨረሻ ወደቀ እንጂ ፍቅር። ካሜሮን በደቡብ አፍሪካ የተቀደመ ቡድን ነው። ኮንጎም በጣም ጥሩ የእግር ኳስ ስርዓት ያለበት ሀገር ነው ፍቅር። ቲፒ ማዜምቤን ጨምሮ ትልልቅ ክለቦች ያሉበት ሀገር ነውና ይሄ ራሱ የፕሌይኦፉ ሰሚ ፋይናል በጣም አጓጊ ነው። ኦሲሚን ዝቷል እንፈጽመዋለን እያለ ነው። እስቲ እናያለን። አሁን አፍሪካውያን አንደኛው በጣም ትልቁ ለውጥ እና ብዙም ክርክር የነበረበት ታስታውሳለህ የአውሮፓ ሀገራት ኮቾች 6 የአፍሪካ ሀገር ያሰለጥናሉ እየቀያየሩ እየዞሩ በትልቅ ፈንድ በትልቅ ገንዘብ ውጤቱ አይመጣም። ግድ አይሰጣቸውም። ሌላ ሀገር ይይዛሉ። እንደው በጣም እንደው የውጭ ዜጋ ሆነው በአፍሪካ ትልቅ ኢምፓክት አመጡ የምትላቸው አሰልጣኞች ሄርቪ ሬናርድ አይቮሪ ኮስት፣ ዛምቢያ፣ ሞሮኮን አሰልጥኗል። እንደገና ብሩኖ ሜትሶ በዋናነት ሴኔጋል ብሔራዊ ቡድን በቃ በኋላ ኦልሞስት ሴኔጋል ላይ ሆነው ያለፉ የማይረሳው 2002 ቡድን የመሩ። ከዛ ውጪ የደቹ አሰልጣኝ ናይጄሪያን በነ ኦኮቻ ዘመን ያሰለጠኑት ኦሎምፒክም ስለበሉ። ከዛ ውጪ ብዙ የሚመላለሱ የውጭ ሀገር አሰልጣኞች ነበሩ። አሁን ግን ባለፈው 5ቱም የአፍሪካ ሀገራት በ5 ሎካል ኮቾች። አሁን ሞሮኮ በዋሊድ ራግራጉዌ ነው የምትመራው። ግብጽ ያን ሁሳም ሐሰንን አምጥታለች። ብሔራዊ ቡድኑ በጣም ጥሩ እየሆነ መጥቷል። ሴኔጋል እንደሚታወቀው እንደዚሁ አሊዮ ሲሴ ለመጀመሪያ ለረጅም ዓመታት ሲመራ ከቆየ በኋላ አሁን ታውና መጥቷል። አይቮሪ ኮስት ኤመርሰን ፋይ ድንገት ሻምፒዮን ያደረጋቸው አሁንም ይቀጥላል። ሌሎች በብሔራዊ ቡድን ደረጃ በሌሎች ወደ ኳሊፋይ ያላደረጉትም ጭምር ስትመለከት ሎካል ቤዝ ነው። የአፍሪካን እግር ኳስ በደንብ መረዳት የሚችል በዓለም ዋንጫ በራሱ መልክ መቅረብ የሚችል ስትራቴጂ እየተነደፈ ይመስላል። በእርግጥ አሁንም 4 ሀገራት ከ9 4 ሀገራት ደቡብ አፍሪካን ጨምረህ የተለያዩ አልጄሪያን ጨምረህ የተለያዩ ውጭ ሀገር አሰልጣኞች ያሰለጥኗቸዋል። ግን ትልቅ የሆነ ለውጥ አለ በዚህም አቅጣጫ። አፍሪካ በራሷ የቀድሞ ኮከቦች በራሷ ልጆች ነገሮችን እያሻሻለች መጣለች። ይሄ ዓለም ዋንጫው ላይ ኢምፓክት እንዳለው የካታር ዓለም ዋንጫ ምስክር ነው። 5ቱም ቡድኖች በዛ ደረጃ ነበር የቀረቡት። ይህንን ማጠናከር አንዱ ነው። ሁለተኛው ግን እኔ ቅድም ስታነሳ ነበር ትልቅ ኮንሰፕት ሎካል ውድድር ሲሆን አንጫወትም። ከዛ ከእንትን ደግሞ ከናሽናል ቲም ከታዋቂ ናሽናል ቲም ስትቀነስ ወደዚህ ይመጣሉ። ለምሳሌ ለእንግሊዝ
መጫወት ሳትችል ለፈረንሳይ መጫወት ሳትችል ለጀርመን መጫወት ሳትችል ስትቀር ለጋና ያምራል ለአፍሪካ ለናይጄሪያ ለምን እጫወታለሁ የሚለውን ኮንሰፕት ማስተካከል ከተቻለ ልክ አሁን ጋናውያን የሚወስዱትን እርምጃ ቋሚ ካደረክ በቃ ለአፍሪካ ዋንጫውም ትጫወታለህ ለዓለም ዋንጫውም ትጫወታለህ ሀገርህን ታስቀድማለህ በአድቬንቸሩ አፍሪካ ዋንጫው ላይ ጥሩ ስትሆን ነው ሎካል ውዶችን ቡድኑ መዋሃድ ሲችል ነው የዓለም ዋንጫ ላይ ማሸነፍ የምትችለው በእርግጥ ሞሮኮ ይሄ አድቫንቴጅ አላት ሞሮኮ በጣም ትልልቅ ተጫዋቾቿን የሀገሪቱ ዜግነታቸውን እንዲያከብሩ ማድረጓም ጭምር ነው የጠቀማት ኤፍሬም ሀገር ሞሮኮን ማስቀደማቸውም ጭምር ነው የጠቀማት ይህ ሰሜን አፍሪካ ላይ ያለው ናሽናል ፕራይድ ወደ ምዕራብ አፍሪካ ሀገራት ቀድሞ ቢመጣ ኖሮ በነገር ላይ የምዕራብ አፍሪካ ሀገራት ቀድሞ የዓለም ዋንጫን የማሳካት ምድል ሊኖራቸው ይችል ነበር ይሄ ከኮራፕሽኑ ከሙስናው ጋር ከጥቅማጥቅም ጋር ያለው ሰጣ ገባው የመሳሰሉት ነገሮች ብዙ ነገር ያጓድላሉ አንዳንዴ ትልቅ ተሰጥኦ ጄኔሬሽን ይዘህ የሚባክንበት እንኳ ሰርተም የሚባክንበት የማይሳካበት አጋጣሚ አለ ሆላንድ ይኸው በየዘመኑ ጄኔሬሽን አላት የዓለም ዋንጫ ዲዘርቭ የሚያደርገው የዓለም ዋንጫ 3 ጊዜ ፋይናል ደርሰዋል አንዱንም ማሸነፍ አልቻሉም እንኳን እንደዚህ የተምታታ ነገር ይዘህ ይቅርና በደንብ ሰርተህ እንኳ በተደጋጋሚ ለዓለም ዋንጫ ፍጻሜዎችም እየደረስክ ልታጣ ትችላለህ አፍሪካ የተለወጡ ነገሮች አሉ ግን ደግሞ በጣም ብዙ የሚቀሩ መስተካከል ያለባቸው ወደ ወርልድ ካፑ ለመጠቃት የዓለም ዋንጫውን ለማንሳት እንደዚህ አይነት ነገሮች የሚያስፈልጉ ይመስለኛል ትዝ ይላል በሰውነት ቢሻው ዘመንም በውበቱ አባተ ጊዜም አፍሪካ ዋንጫ ካለፈ በኋላ ከውጭም ከምንም የሚመጡ ትውልደ ኢትዮጵያውያን የሆኑ እንጫወት ምናምን ሲሉ እንደገና ብዙ ይሄ ለጌሾ ወቀጣ ማንም ሰው አልመጣ የመጠጡ ጊዜ ሁሉም ከየጎሬው ወጣ አይነት ምክንያቱም መሰለ በማጣሪያው በምኑ አፈር ልሶ አድቬንቸሩን ይዞ ተጠርቶ መስዋዕትነቱን የከፈለ አሁን ጋና በጣም አብዛኞቹ ቤዝ ያደረጉት እንደዛ ናቸው ከውጭም አሉ የነ ፓርቴ ሚና ሲጠሩ አልመጣም ያሉ ፕሮፌሽናሎች ነበሩ ስታልፍ ደግሞ እንጫወታለን አላሉ ምክንያቱም የዓለም ዋንጫ በግልም የምትታይበት ትልቅ መድረክ ነው ዓለም በሙሉ የሚያይ ነው ያኔ ትመጣለህ ስለዚህ ከማጣሪያው ጀምረህ ብሔራዊ ፕራይድን ጠብቀህ አገርን አክብረህ ከተጫወትክ ዓለም ዋንጫው ላይ ብትገኝ ችግር የለው አሁን በታላንቱ የጌሾ ወቀጣ ላይ ማንም የለም ልክ ለመጠጡ ጊዜ ግን አለው ማለት አያስፈልግም አሁን ናይጄሪያ ጋና አሁን ያለፉት 9ም 10ም ሀገራት ታያለህ ፕሮፌሽናሊ ትልቅ ደረጃ የደረሱ ተጫዋቾች ክሌም ያደርጋሉ ለመሰለፍ ማጣሪያው ላይ ግን አልነበሩ ማጣሪያው ላይ ደግሞ ብዙዎቹ ምክንያት እያቀረቡ ወይ ተጎርተናል ይላሉ ፓርቲ የሆነ ጊዜ እኮ ከጋና ብሔራዊ ቡድን ወሳኝ ጨዋታዎች ላይ ዴሊብሬት በሆነ መንገድ ሆን ብሎ በሚመስል መልኩ በወሳኝ አፍሪካ ዋንጫ ማጣሪያዎች አይገኝም ነበር የፊፋ ኋላ ጉዳት ተብሎ ነው የተገለጹት ግን የጋናን ጋዜጦች ምናምን ስታገላብጥ ሌሎች ነገሮችንም ትረዳለህ የክለብ ጨዋታዎችን ማስቀደም ክሪቲካል የሆኑ ነገሮችን ወደ ክለብህ ታደርግና የድግሱ ቀን ግን ይመጣሉ ዋናው ቀን ይመጣሉ የፊፋ 13 14 ቀናት ስኬጁሎችን ቤዝ ያደረጉና ክለብ ፉትቦል ላይ በጣም አደገኛ ፐርፎርማንስ የሚያሳዩ አፍሪካን ተጫዋቾች ወደ 70ኛው ደቂቃ ላይ እግራቸውን ይዘው ይወድቃሉ ከዛ ጉዳት ይባላል ልክ ብሬኩ ሲደርስ ማለት ነው ብሬኩ ሲደርስ ወደ ማጣሪያ ሊሄዱ ሲሉ አንዳንድ የአውሮፓ ጃይንት የሚባሉ ክለቦች ብዙ ብር ስለሚያወጡባቸው አፍሪካን ተጫዋቾች ላይ ምን ያደርጋሉ ከስነ ምግብ ባለሙያ እስከ ፊትነስ ኮች እስከ ምን ድረስ ስታፍ መድበው በቻርተር አውሮፕላን ይልኳቸዋል ለመጠበቅ ነው ይገባኛል 150 200 ፓውንድ በሳምንት እየከፈልከው ስለሆነ ይሆናል ግን ያ ተጫዋች የሀገሩን ጥሪም ቢብሎ ሀገሩ ሎካል ቤዝ ባደረጉ ታዳጊዎች ነገራሳቸውን አሳይተው በጣም መፈንጠር በሚፈልጉ ታለንቶች ወደ ማጣሪያውን አልፋ ወደ መድረኩ ስትመጣ ያ ተጫዋች አሁን ደግሞ መጫወት ፈልጋለሁ ካለ ለድግሱማ ሁሉም ሰው ይመጣል አሁን ማቲፕ ተዛይል ጆን ማቲፕ ካሜሩን አይሆንም ነው ታዲያ አልጫወቱም ጋና ማቋም ኋላ ሲደርስ አይሆንም ተባለ አሁንም እንደዛ ነው መሆን ያለበት ከማጣሪያ ጀምሮ ካገለገሉ ያስፈልጋል ምክንያቱም በዓለም ላይ ያለውን ታለንት ሁሉ አስተባብረህ ሀገርን በትልቅ መድረክ ላይ
ማሳተፍ ጠቀሜታው በጣም ሰፊ ነው። አሁን ግን ዲሲፕሊንድና አንድ በትራኩስ መመራት ህጎችንም ጭምር አሁን ወደኛ ስትመጣ ህጉም ጭምር ይገድባል። አሁን እየሰሩበት ነው። አሁን ከተስተካከለ አንድ ተጫዋቾቹ ሎካል ውስጥ ካሉ ተጫዋቾች የተሻሉ መሆን አለባቸው። የመጀመሪያው መሻል አለባቸው ኢትዮጵያዊ ስለሆኑ። ለምሳሌ ዝም ብሎ አሜሪካ ስላለ ወይ አውሮፓ ስላለ ብቻ ፕሮፌሽናል ሆኗል ወይ የተሻለ ተጫዋች ነው ማለት አይደለም። አሊዲያን አንድ መሻል አለባቸው። ከተሻሉ ደግሞ ቡድኑ በሚያከናውነው በማንኛውም ጨዋታ ላይ ሀገራቸው በምትጠራቸው በየትኛውም ሰዓት ላይ ለመገኘት ፈቃደኛ መሆን አለባቸው። ለምሳሌ እኮ ፉአድ ኢብራሂምና ፉአድ የት ነው ያለው? አሁን በግሉ ይሰራል እኮ አፍሪካ ዋንጫ። አሁን በግሉ ይሰራል። ስራዎችን ይሰራል። ኤጀንት ነው። ዓለም ዋንጫው በአፍሪካ ዋንጫ ማጣሪያ ላይ በሰውነት ቢሻው ቡድን ትራክ ውስጥ አልነበሩም እነዚህ ልጆች። ማጣሪያው ላይ አፈር የላሱ ልጆች እኮ ቀርተዋል። ፍቅር ያኔ በነገራችን ላይ እንትኑ ተጥሶ ነው ፍቅር የዚህ የኮንስቲቱሽኑ ዱዋል ፓስፖርት የሚባለው አለ አይደል? የካናዳ ወይ የአሜሪካ ወይ የሆነ ሀገር የአውሮፓ ፓስፖርት ኖሮ የተቀላቀሉ ተጫዋቾች አሉ። በጣም ከባና ጥርፊያ የነበረበት ቡድን አልነበር ፍቅር? እከሌ ይግባ እከሌ አንዴ የለፉት አሰልጣኙ ተቀምጠው እኮ ደቡብ አፍሪካ ኔል ስፕሪት ለመሄድ ለአፍሪካ ዋንጫ እኮ 23 ስኳድ ውስጥ እኮ ሰው ይመረጥልህ ነበር። የቀበሌ ስራ እኮ አደረጉት። ይሄ ስብሰባ አለ አይደል? ባትል እከሌ እግር ኳስ ቴክኒክ ምናምን በሚፈልግ በጣም እይታ በሚፈልግ ፐርፎርማንስ በጣም ኢቫሉዌት በሚደረግበት ላይ በኮታ አደረጉት እኮ ፖለቲካ። ከቡና እንዲህ ነው የተመረጠው፣ ከደደቢት ይሄ ነው፣ ከጊዮርጊስ የሚል ፖለቲካ። ይሄ ምን መሰለ የጌሾ ወቀጣ ላይ አልነበሩም። መጠጡ ጊዜ መጥቶ በነገር ላይ ምን መሰለ ለድግሱ ደቡብ አፍሪካ ለምሳሌ ከዛ በፊት የነበረው ኢትዮጵያ ብሔራዊ ቡድን ካሜሩን ውበቱ ላይ ገጠመው የኢትዮጵያ ብሔራዊ ቡድን ታሪክ ከዛ በፊት በኩራት መተህ የምትጫወትበት ብሔራዊ ቡድን አይደለም፣ የሚወድቃል። ስለዚህ ትዝ አይልም። ከጠሩኝ ነው መምጣትም በጣም ጥቂት ተጫዋቾችን ታነሳለህ። ማጣሪያ ቢጠሩ ሊመጡ ይችላሉ። የመጡ ጥቂት ተጫዋቾችን ታነሳለህ። ከዛ በፊት ማንም አልጠየቅም። እዚህ ቦታ ከል ያለ እዛ ቦታ እዚህ ያለ ምናምን የሚባል ነገር አልተነሳም። ከዛ ድንገት ብሔራዊ ቡድኑ የሀገሪቱ ቁጥር 1 ጉዳይ ሆነ። በጣም ትኩረት ናሽናል ቲሙ ሆነ። ከዛ ማን ሄደ? በአፍሪካ ደረጃ ስለ ናሽናል ቲሙ መዘገብ ጀመረ። ኢትዮጵያ ሂስቶሪካሊ ያላት ኢምፓክት ከፍተኛ ስለሆነ በአፍሪካ እግር ኳስ ላይ መመለሷ እንደ ትልቅ ዜና ተቆጠረ። ያኔ ሁሉም ደግሞ አገሪቷና ናሽናል ቲሙን ፈለገ። እንዲህ አይነት ነገሮች የለ እንዲህ አይነት ነገሮች ወደፊትም ስለሚያከራክሩ ነው። ወደፊትም በጣም አከራካሪ መሆናቸው ለአሰልጣኙ በተለይ ሌላው ሰው ውጭ ሆኖ ሀሳብ ነው የሚሰጠው። ከሌና አስገባው ማለት ነው። እዛው ስለሚያጫውተው አሰልጣኝ ግን ትልቅ ራስ ምታት ነው የሚሆነው። ሶ ግልጽ የሆነ መመሪያ ሊኖራቸው ይገባል። የትም ተወለድ አገርህ እስከሆነች ድረስ መተመጫወት አለ። ቤትም እደግ ፐርፎርም ካረክ ግን የተሻልክ ታለንት መሆን አለብህ። 1 2 ብሔራዊ ቡድኑ በእንትኑም ጊዜ በመከራውም ጊዜ አብረህ መኖር አለብህ፣ አብረህ መሄድ አለብህ። የአፍሪካውያን ችግር ነው። ኮሚቴው እኮ ይሁን እኔ አይገርመኝም ፍቅር። አሁን በኦሎምፒክም በምንም ታያለ የአፍሪካ ሀገሮች ሲሄዱ 12 ስፖርተኛ 76 ኮሚቴ። ጃፓን አላየም። ጃፓንና ፈረንሳይ ጃፓን የኢትዮጵያ ልክ ቡድን የተሻለ ነበር። ፐርፎርማንሱ ጥሩ ነበር። አብረ ስለነበር ስላየው ኮቺንግ ስታፉ ሌሎቹም ይጨምሩ ነበር። በእርግጥ ስራ አስፈጻሚው ሁሉም ነው ሄደው ከ5 ዋና ስራ አስፈጻሚዎች ሄደዋል። ከዛ ውጭ ግን በቁጥር ደረጃ የተሻለ ነበር። ከዚህ በፊት ኦሎምፒክ ቲሙ ላይ የተነሳው ትችት አገልግሏቸዋል። ግን አፍሪካ ዋንጫው ያው እዛው ኦሎምፒክ ላይ ታያዋለህ። ለሌ የፈለኩት በዶላር መንግስት እሺ ኮሚቴው ሄድ ድፍረታቸው እኮ ስፖርተኛው ድረስ ገብተው ለማስመረጥ ዋናው አሰልጣኝ ኖሮ ዋናው ባለሙያ ተቀምጦ ኮሚቴው መሄዱን አረጋግጧል እኮ ፍቅር። ይሄ ንግድ ባንክ የሚያል ሻንጣ ይዘው ኤርፖርት አይታል ሲመለሱ ሰውየው የታል ነው የምትለው? ከጀርባ ነው ለካ የሚገኘው። ለማንኛውም የአፍሪካውያን እግር ኳስና ስፖርት ላይ ያለ እንትን ነው። ጃፓን ላይ የነበረው መሻሻል ራሱ ምስክርስ በመሆንህ እኔ ደስ ይለኛል። ቢያንስ ባላንስ ያደረገ ነገር መታየቱ ይሄ መቀጠል አለበት። ሎካል ቤዝ የሆኑ አሰልጣኞች አፍሪካውያን ሼር እያደረጉ ነው። ይሄ ወደ ዓለም ዋንጫው ፍሮንት አንጥቷል። በኢትዮጵያ እግር ኳስ ቅኝት ግን የሀገር ቤት አሰልጣኞች
ብሔራዊ ቡድኑ ለኔ የሚያራምዱ አይመስለኝም። ፌዴሬሽኑም ተስፋ የቆረጠ ይመስለኛል ፍቅር። አንደኛው ምክንያት ብቃት ነው። አሁን ብሔራዊ ቡድኑ እኔ ለሁሉም ደረሰኩ። እጣ ነው የሚመስለው። ብሔራዊ ቡድኑን ያላሰለጠነ የኢትዮጵያ ውስጥ አለ የምትለው አሰልጣኝ ትጠራልኛል? ብሔራዊ ቡድኑን ያላሰለጠነ በእኛ ዘመን ኢትዮጵያ ውስጥ ስም ያለው አሰልጣኝ አታገኝም። አሁን እስካለው መሳይ ተፈሪ ድረስ ብሔራዊ ቡድኑን ኦልሞስት እያንዳንዱ ሰው ይዞታል። አንድ ሁለተኛ ይሄ አዲስ ሀሳብ ብሔራዊ ቡድኑን ከፍ አድርጎ ወደ ላይ መውሰድ የሚያስችል በውጤትም ከውጤት በላይ ደግሞ በተለየ መልኩ በአጫወት በስታይል ከፍ የሚያደርግ ተሰሚ የሆነ አሰልጣኝ ማምጣቱ ሌላ ጉዳይ ነው። የሆነ ጊዜ እኮ እንደውም ገብረመድህን ናሽናል ቲሙንና ክለቡን ጭምር እኮ ደርቦ በፓርታይም ሁሉ ይዞት ነበርኩ። ፎከስ ማድረግ ሲሳነው ገብረ በጣም ጥሩ የነበረው አሰልጣኝ መድንን መሀል ሰፋሪ ያደረገ ብሔራዊ ቡድኑም ውራው እንደዛ ሁሉ የሆነበት ነበር። ያ ብቻ አይደለም በነገር ያ ብቻ አይደለም። ብሔራዊ ቡድኑ ከትኩረት ምራቅ ባለፉት 6 ዓመታት ብሔራዊ ቡድኑን በኢትዮጵያ በየትኛውም ከተማ ላይ ከዚህ በፊት በሚታወቀው ፓሽን ልክ ማየት አልተቻለም፣ ማግኘት አልተቻለም። ስለዚህ ትኩረትን ራቀው ማለት ጓጉተህ ብሔራዊ ቡድኑን ማሰልጠን አለብኝ እኔ ደግሞ ለብሔራዊ ቡድኑ መመጠን አሰልጣኝ ነኝ በክለብ ውጤቴ በሲቪ በልምዴ በቪዥኔ የሚሉ አሰልጣኞችንም አትመለከት። ከሞደርን ፉትቦል በመዘመን በመራመድ አፕዴት ስለዚህ ያለህ እድል ምንድነው? ወደ ውጭ ታማትራለህ። ትክክል ነው እያልኩ አይደል። ምክንያቱም ወደ ኢትዮጵያ ከመጡ አሰልጣኞችን ደጋግሜ እናገራለሁ። ሰርዶቪች ሚሊቱን ሚቾ በቃ በኢትዮጵያ እግር ኳስ ውስጥ ኢምፓክት ነበረው የማስቀምጠው። ጋርዚያቶ በናሽናል ቲም ደረጃ፣ ሚቾ በቅዱስ ጊዮርጊስ፣ ፊገና ባሬቶስ ዶክተር አሸብር ኦኖራ በእኛ ጀመረ፣ ባሬቶ በእኛ ጀመረ። ፊገ በነገር ላይ ዶክተር አሸብር ያኔ ፊገ ትክክለኛው አሰልጣኝ ናቸው አይደሉም በሚል ያኔ ከፍተኛው ሲቪያቸውን አምጡ ተባሉ፣ ጠፉ። የለም በየትኛውም ቦታ ሲቪያቸው አልተገኘም ፊገ። ከዛ በኋላ ፊገ የሚባል ሰው እኮ አታይም በዓለም እግር ኳስ ላይ። ባሬቶ የሚል ሰው አሁን አታይም እግር ኳስ። ኦኖራ እኛ ላይ ነው የጀመሩት፣ እንግሊዛዊ ናቸው በሚል አትሳሉ አመጧቸው። ኦኖራ 2 ነገር ሰርተው ሄዱ። አንድ ምክትል አሰልጣኝ ደብድበው ዘግተው ደብድበው ሄዱ። ሁለት የኢትዮጵያ ብሔራዊ ቡድን አጥር በሌለው ከብቶች ሳር በሚግጡበት ቦታ የሚሰለጥን በጣም ኋላ ቀር ብሔራዊ ቡድን ነው የሚል ዲስፓች ጻፉ። ናሽናል ኢሜጅን የሚያበላሽ ነገር ሰርተው ሄዱ። በዚህ ነው ተሳውሳቸው 500 የአሜሪካን ዶላር ሸራተን ተቀምጠው ነው። ብቻ የውጭ ሀገር አሰልጣኞች ፕሮፋይል በጣም እንትን ነው። አንዳንድ ሀገራት አሉ አሁን አብርሃም ግራንትን ያመጡ ሀገራት አሉ። የሚያንገዳግድ ክፍያ ነው የሚከፈለው ለሳቸው። ምንም የለም ውጤት ሀገሪቱን ኢኮኖሚ አንዳንድ ጊዜ የተሻለውን አሰልጣኝ ከሀገር መርጠህ መስጠት የተሻለ ይሆናል። ግን ደግሞ አሁን የምትመለከተው ነገር አሰልጣኞች በእምነት ብሔራዊ ቡድኑ ተሰጥቷቸው እነሱ ደግሞ ይሄ ጀግንነት ጀብድ አታይባቸውም። ይሄን መስራት አለብኝ፣ ይሄን ማድረግ አለብኝ፣ ይሄን ለውጭ ብሔራዊ ቡድኑን እንዲማረግ አለብኝ የሚል እድሉን የመጠቀም ነገር ታጣባቸዋለህ። ያኔ ደግሞ ውሳኔ የሚሰጠው አካል ግራ ይጋባል። ብሔራዊ ቡድኑ ውጤት ማምጣት አለበት። ለሀገር አሰልጣኝ ብትሰጥ ጥሩ ነው። ግን የሀገር ውስጥ አሰልጣኞች ደግሞ በምትጠብቀው ልክ ካልመጡልህ ወደ ውጭ ታማትራለህ። ይሄ አማራጭ አልባ ነው። የትም ዓለም ላይ ያለ ነው የሚመረጠው ሎካል አሰልጣኝ ቢሆን። ከሰውነት ቢሻው በኋላ በኢትዮጵያ ብሔራዊ ቡድን በከፍታ በውጤት በከፍ ባለ ግርማ ሞገስ ስኬታማ የሆነ አሰልጣኝ ነው ያላየውም። ወደ ማጣሪያ በማሳለፍ ውበቱ አባተ ከአብርሃም የተቀበለውን ጥሩ ቡድን በደንብ ሙቭ አርጎታል እስከ ካሜሮን ድረስ። የሰውነት አድቬንቸር ግን የኢትዮጵያ እግር ኳስ ደጋፊዎች ወርቃማ የልብ ትውስታ ይመስለኛል። ከሰውየው ተጽዕኖ ጋር የዓለም ዋንጫ ከሜሲ እጅና ከአርጀንቲና ማን ይነጥቃል? ፍቅር ብራዚልን በጃፓን ስትሸነፍ አይተናል። ካርሊቶ ጥሩ እየቀረጹት ነው ይባላል። ፈረንሳይ አሁንም ይጠበቃል። ጣሊያን፣ ጀርመን፣ እንግሊዝ ሁል ጊዜ የሚነሱ ናቸው። ስፔን ከላሚን ያማል ታለንት ጋር ፍቅር
የስፔን ናሽናል ቲም ቀዳሚው ተገማች ነው። ለአርጀንቲና ዋና ተፎካካሪ የሚለው በደንብ ያስኬዳል። ጊዜው ሲደርስ በደንብ የምናየው አንደኛው አድቬንቸር ይሆናል። ክለብ ፉትቦል ግን ሲመለስ ፍቅር የክለብ ፉትቦል ሲመለስ ያው ከCR7 እና ሜሲ ተጽዕኖ ጎን ለጎን ሱፐር ሳተርዴይ ፉልሃም ከአርሰናል በጣም የሚጠበቀው ጨዋታ ነው። በለንደን ደርቢ ሰንደርላንድ ከወልቭስ፣ ሲቲ ከኤቨርተን፣ ፓላስ ከበርንማውዝ፣ በርንሊ ከሊድስ፣ ብራይተን ከኒውካስል፣ ኖቲንጋም ከቼልሲ ቅዳሜ ይጫወታሉ። እሁድ ስፐርስ በሜዳው ስቶን ቪላን ያስተናግዳል። ሊቨርፑል ከዩናይትድ 12 ሰዓት ተኩል ሱፐር ሰንደይ ቀዩ ትንቅንቅ በጣም ይጠበቃል። ፍቅር 15 ዓመት ሞልቷቸዋል። ዊሊያም ሄነሪ ፍቅር አሜሪካን ቢሊዮነር ሊቨርፑልን ከገዙ በ300 ሚሊዮን ፓውንድ ከ15 ዓመት በፊት ገዙት። ዛሬ ሊቨርፑል 5 ቢሊዮን ይገመታል። የሊቨርፑል ከፍታ ሚስጥር ናቸው። ምስጋና ለክሎፕ። ሊቨርፑል በቻምፒየንስ ሊግ፣ ሊቨርፑል በእንግሊዝ ፕሪሚየር ሊግ፣ ሊቨርፑል የቀዩ ምድር ገናና በጣም በማኔጅመንት ደረጃ በጣም የጉድ ቢዝነስ የሚባለው ከሊቨርፑል ታሪክ እሴት የከፍ ያለ ትራዲሽንና ገጽታ ጋር አብሮ ታርቆ የሚጓዝ ንግድ ላይ ብቻ ያላተኮረ ልክ እንደ ግሌዘሮች ማለት ነው። ኮሜርሻል ያልሆነ ግን በጣም አትራፊና በእቅድ የሚሰራ ኬኒ ዳግሊሽ ነበር የተቀበላቸው 300 ሚሊዮን ፓውንድ ገዝተውት ሲመጡ እና የአሜሪካን ቢሊዮነሮች ድምጻቸው አይሰማም። ሊቨርፑልን የሚወዱ በሊቨርፑል ውስጥ በዝምታ ሊቨርፑልን ወደ ከፍታው ያመጡ በውጤትም በስትራክቸርም በስትራቴጂም በቢዝነስም እነዛ ያጋብሳሉ ትርፉን። ዩናይትድ የለም እንደምታየው ፍቅር በአንተ ፕሮግራም በደንብ ገልጸኸዋል። ስሙን አስያዙ ገቡ ይሄው ቀሩ እንደሚባለው ነው። ከሰሞኑ እየተነሳ ነው ግሌዘሮች እንዴት ዩናይትድ ላይ እየተጫወቱበት እንደሆነ እስኪወጡ ድረስ የሚነሳ ለኔ አይመስለኝም። በሊቨርፑል ቤት ግን 300 ሚሊዮን ፓውንድ ነው የገዙት። አሁን 5 ቢሊዮን ያምና ሻምፒዮን ናቸው። በጥቂት ዓመታት ውስጥ 2 የፕሪሚየር ሊግ ሻምፒዮንነትን ማሳካት ችሏል። ለ30 ዓመት እምቢ ብሎ የነበረውን የፕሪሚየር ሊግ ዋንጫ ደግሞም ከቅርብ ጊዜ ተቀናቃኛቸው ከቅርብ ከተማ ተቀናቃኛቸው ማንቸስተር የመውሰድ ሰፊ ግምት እየሰጣቸው ይገኛል። ሊቨርፑል እንግዲህ በእርግጥ ከረንትሊ ትንሽ ችግር ውስጥ ያለ ይመስላል። ባለፉት 3 ጨዋታዎች በሁሉም ውድድሮች አላሸነፈም። 4ኛ ጨዋታው ነው የሚሆነው። በዚህ ሲዝን አንፊልድ ሮድ ላይ አልተሸነፉም። ሁልጊዜም ስለ አንፊልድ ሮድ ስናነሳ እና ተጫዋቾችም ተጋጣሚዎችም ሲያነሱ በጣም ከባድ ስታዲየም ነው። ለተጋጣሚ ሁሌም ፈታኝ ከሚባሉ ስታዲየሞች ናቸው። 19ኙን ቀሪ የፕሪሚየር ሊግ አሰልጣኞች የትኛው ስታዲየም ይከብዳቸዋል ብትላቸው አንፊልድን ብዙዎቹ ሊጠሩት ይችላሉ። በእርግጠኝነት የምትናገረው ነውና ዘንድሮም በቦታቸው አልተሸነፉም። ዋና ተቀናቃኛቸው ማንቸስተር ነው። በ3 ጨዋታዎች ተሸንፈዋል። 4ኛ ተከታታይ ሽንፈት ማስተናገድ ማለት ከ38 ዓመት በኋላ በሊቨርፑል ታሪክ የመጀመሪያ ይሆናል። ከሁሉ በላይ ደግሞ እንግዲህ ቡድኑን ወደ ከፍታ ይመራሉ የተባሉ በርካታ ተጫዋቾች ከ450 ሚሊዮን ፓውንድ በላይ ወጥቶ የመጡበት ወቅት ነውና ማንቸስተርን የሚያገኙበት ሲዝን አንድ ካሸነፉ በደንብ የሚነሱበት በቃ እንዲህ አይነት ድል አስመዝግበህ ነው ሪከቨር ማድረግ የምትመኘው። ዩናይትድን ያው ሬድ ሪቨለሪን ስናነሳ ብዙ ጊዜ ታሪኩን አንስተነዋል። ያ የሊቨርፑልን አቅም በእንግሊዝ ላይ ያለውን የኢኮኖሚ ጉልበት ያደከመው ማንቸስተር በማንቸስተር ምክንያት ነው ብለው ያምናሉ። ከዛ ጊዜ ጀምሮ ያለው ተቀናቃኝነት እግር ኳሱ ላይ ጥላ እያጠላ ሁልጊዜ ይሄ ሪቨለሪ ከፍተኛ እንትን ያመጣል፣ ውጤት ያግዘዋል። 20 ናቸው ፕሪሚየር ሊጉ ላይ። በቻምፒየንስ ሊግ ቀዳሚ ክለቦች ናቸው። ሊቨርፑል ብልጫ ይኖረው እንጂ ቀጥሎ መጠራው ቡድን ማንቸስተር ዩናይትድ ነው። ከእንግሊዝ ቻምፒየንስ ሊግን ደጋግመው ካነሱ ቡድኖች በሁሉም ደረጃ እግር ኳስ ላይ ተቀናቃኝነት አላቸው። ተጫዋች ቀጥታ ወደ እነዚህ ክለቦች አይዛወርም። አሰልጣኞች ተጫዋቾች ያሏቸው ንግግሮች ለጄኔሬሽን ይተላለፋሉ። መውደድም ይሁን ጥላቻውም ይሁን ስለ ክለባቸው ስለ ተቃራኒ ሁሌ ለጄኔሬሽን ይተላለፋሉ። ይሄ ቡድን አሁን ያሉት 2 ቡድኖች ሊቨርፑል ያው ከሻምፒዮንነት ማግስት ያለ ቡድን ነው፣ ግን ይህን ሲዝን ዲፌንድ ለማድረግ እንደሚቸገር ነገሮች ምልክት ፍንጭ ሰጥተዋል። ወይ የተሻለ ስራ መስራት አለበት። በተለይ ቡድኑን በማዋሃድ ረገድ ዲፌንስ በማጠናከር ደረጃ የማጥቃት እንቅስቃሴውን ሻርፕ በማድረግ ደረጃ ሊቨርፑል ብዙ ክፍተቶቹን ይዞ የሚያደርገው ጨዋታ ነው። ኤፍሬም ማንቸስተር ዩናይትድ ላይ ስትመጣ ብዙ ጊዜ ደጋግመነዋል። ዩናይትድ የወጥነት ችግር አለበት። በሜዳውም ከሜዳው ውጭ ተከታታይ ጨዋታዎችን ማሸነፍ አይችልም።
ያለፈው አመት በሚራክል ነው አሰልጣኙን በቃ የተረፉት ብዬ ነው ማምነው እኔ። ዩናይትድ አሰልጣኞችን አባሮ ስለዛለ ስለሰለቸው የተረፉ አሰልጣኝ ናቸው ብዬ ነው ማምነው እንጂ አንድ ቡድን 15ኛ ወጣ። ቶተንሃም እኮ ይለ ከዩናይትድ አንፃር ትልቁን ክብሩን ያስገኙለትን አሰልጣኝ ያባረሩ። ዩሮፓ ሊግ አሸንፎ ሲዝኑን አድነው ቶተንሃም ዋንጫ አንጌ ፖስቴኮግሉን ይቅርታ ለማለት ከበቂ በላይ ሪዝን ነበሩ። እንደ ኔትፍሊክስ ሁለተኛው አመት የተሻለ ነው ብለው በታሪኩ አግኝቶት የማያውቀውን ክብር ያመጡ አሰልጣኝ ናቸው። አንድ እሳቸውም እርግጠኛ ከመሆናቸው የተነሳ ቀጣዩ አመት ታያላችሁ የተሻለ ቶተንሃምን ትመለከታላችሁ እስከ ማለት ደርሰው ነበር። የእሳቸው ህይወት ሙቪ ነው በኖቲንግሃም ሌቪ ቶተንሃም 17ኛ ደረጃውን አንረሳም አሉ። 16ኛ 17ኛ መውጣታችንን በፕሪሚየር ሊጉ አንረሳውም። ያ የኛ ደረጃ አይደለም የቀረን 18 19 በቃ የወረዱት ቡድኖች ናቸው የቀሩት። ያንን መርሳት አንችልም ምንም እንኳን ዋንጫውን ቢመጣ ብለው አባረሯቸው። ከኖቲንግሃም የዕጣ ፈንታ እያጋጠማቸው ነው። ማንቸስተር ዩናይትድ በሚራክል ከዛ በፊት በማኔጅመንት ስለደከመ አሰልጣኞችን እያባረረ እየቀጠረ ስለደከመ በተለያዩ ምክንያቶች ኢቭን ዋንጫውን አጥተው ማለት ነው ለስፐርስ ዋንጫውን አጥተው ሰር አሌክስ ፈርጉሰን ማንቸስተር ከስፐርስ ከተጫወተ ልጆች አትጨነቁ ይኩ ስፐርስ ነው ይላሉ። ነጭ መለያ የሚለብሰው በቃ ምንድነው ምን አትጨነቁ ይኩ ስፐርስ ነው የሚሉት ቡድን ነበር በታሪኩ። ዩናይትድ ያልነ ዘመን ላይ ስፐርስ ከማንቸስተር መሳ ለመሳ የሚቆም ቡድን አይደለም። በእንደዚህ አይነት ቡድን እንደዛ ብለው በሚጠሩት ቡድን ዋንጫውን አተርፈዋል። ሶ አሞሪም ሁሉ በኮንሲስተንሲ ነገሮችን ማሳየት መቀየር ጊዜ የሌላቸው አሰልጣኝ ናቸው። ስለዚህ አንፊልድ ሮድ ላይ የማሸነፍ የማንቸስተርን ሲዝን ወደ መስመር የማስገባት ትልቅ ተልዕኮ ሄደው ይዘው ጨዋታ የሚያከናውኑ ይመስለኛል። አሁን ማንቸስተር ላይ ያ 7-0 የተጠናቀቀውን ጨዋታ በማንቸስተር ደግሞ ኦልድ ትራፎርድ ላይ 3-0 በቅርቡ የተጠናቀቀውን ጨዋታ ያ ካዝሜሮ በጣም ቆሞ ያየንበት ጨዋታ መታሳውስ ከሆነ ሊቨርፑል የነበረው አድቫንቴጅ ይሄ አግሬሽኑን ፍጥነቱን እንደ ማካሊስተር ዶሚኒክ ሳፖስ ላይ አይነት ተጫዋቾች ፈጣን ተጫዋቾችን ዩናይትድ በሚድፊልዱ ማቆም አልቻለም ነበር። አሁን በምን አይነት ስትራቴጂ ይቀርባሉ? የሊቨርፑል መከላከልም ክፍት ነው፣ የማንቸስተር መከላከልም የተጋለጠ ነው። ለሁለቱም ቡድኖች እኩል እድል አለው። ባለፈው ሐሙስም እንዳነሳው ኤፍሬም ለሁለቱም ቡድኖች ባለፈው ማክሰኞ እንዳነሳው ለሁለቱም ቡድኖች ትልቅ ከውዛ አለ ለማሸነፍ ጨዋታውን ኢኳል እድል ደግሞ አለ ብዬ አምናለሁ። ለ21ኛ ዋንጫ ማን ነው የሚቀረው? ምን ነው ፈለክ? አርሰናል አንተ መሰማ ለ21ኛ ዋንጫ መቼለት እንዲስታወራ ቀጥታ ላይ ዩናይትድ አላልኩም ቀድሜ ከዛ እነ ቆርጦ ቀጥል ዩናይትድ ለ21ኛው የሚለው ወዲያው ነው እኮ ሊቨርፑል ብያለሁ። ሶሪ ዩናይትድ ወደ 20ኛው ክለብ ነው ከሚቀርበው በፐርፎርማንስ ደረጃ ፍቅር። ይሄ ማመን ያስፈልጋል። ግን ትልቅ ጋራንቲ ሰጥተውታል ራክትሊፍ ለአሞሪ ምንድነው 3 አመት አንዱን ጨርሷል። በዚህ አንድ አመት እሁድ ዩናይትድ ካሸነፈ ባክ ቱ ባክ አሸነፈ እኮ ነው የሚባልለት ለአሞሪ። ሰንደርላንድን አሸንፎ አርፎ ተመልሶ አሸነፈ። ቅዳሜ አሸንፎ ቅዳሜ ስለማያሸንፍ ፍቅር በጣም ዝቅ ያለ ጨዋታ የሚያከናውን ግን ዓለም ላይ መታየት የሚፈልግ በብሮድካስቲንግ ራይት ዩናይትድን የሚያሳድዱ ቢሊዮኖች ያሉበት እኮ ዓለም ነው። ግን ማንቸስተርም ብዙ ጨዋታ የለውም ፍቅር መሃል ላይ ፍሬንድሊ ጌም ካልፈለገ በስተቀር ዘንድሮ የሚጫወተው እኮ የፌክ አፕ ጃንዋሪ እስኪደርስለት ድረስ የፕሪሚየር ሊግ መርሃ ግብር ብቻ ነው ያለው። ከኤፍኤልም ወጥቷል በነዛ አሳጥማጆች እና ዩናይትድ እና ቀውሱ እልፍ ናቸው ፍቅር ተነግረው አያልቁም። ግን የቡድኑን ሜንታሊቲ ለመገንባት አሁንም ያልባከነው እድል ሩበን አሞሪም እጅ ላይ ያለ ፍቅር የቡድኑን ከፍታ ለማምጣት የቡድኑን የራስ መተማመን በጣም ለመገንባት በተለይ ሜንታሊቲውን ከፍ ለማድረግ ኮንፊደንሱን እንደ ሊቨርፑል አይነት ጌሞችን ማሸነፍ በጀግንነት ከአንፊልድ መዋደቅ ያንን ለማሳየት ዩናይትድ ሪሶርስ አለው። ጥያቄ የሚሆነው ዩናይትድ ሲጫወት
ስናሸንፍ ፍልስፍናው አይታወስም ይላል፣ ስንሸነፍ አለ። እኔ እኮ አሞሪም በየጌሙ የሚያሸንፍ አይመስልም። ባክ ቱ ባክ እኮ አላሸነፈም አልኩ እኮ ፕሪሚየር ሊግ ላይ ፍቅር። ስለዚህ ዩናይትድንም ያህል ትልቅ ክለብ ይዘህ ጋሪ ኔቭል ወዳለው ልመጣ ፈልጌ ነው ፍቅር። ሚዲያ እየፈራህ አትናገሩኝ አተቹኝ እያልክ ምን ትሰራለህ ታዲያ ማንቸስተር ዩናይትድ? ያኔ እንኳን በጎልደን በሚባለው ዘመን ያን ሁላ ዋንጫና ስኮልሲ ያሸነፉ አንደኛው የቡርኑ አባልና ዋና ተሰላፊ ነው ጋሪ ኔቭል። የፈርጉሰን ዩናይትድ እንኳን ይተች ነበረ አይደል እንዴ? አሁን እንዲ ዩናይትድ ሽንፈትን ካቦ አርጎ ሲስተሙ አይደለም ሲባል አሰልጣኙ ሚዲያ ነው ሴንሴሽናላይዝ ያደረገ የተጫዋቾቹን አይምሮ እየወሰደብኝ ነው ካለ እኔ ሰው ይላሉ። አንዳንዴ ወደ ዩናይትድ የሚመጡ አሰልጣኞች ሲጀምሩ የሚናገሩትና ወደ ጫናው ከገቡ በኋላ ያን አነቃቂ ተናጋሪ የሚሆኑት ነገር እኔ ይገርመኛል። ፎከስ አርጋ ስራ ላይ ቻሌንጁንም ችለ ትችቱንም ችለ የሚዲያውን ጫና ችለህ ይሄ በጆዜ ጋርዲዮላ፣ ክሎፕ፣ ቬንገር ራሳቸው ሰር አሌክስ ፈርጉሰን፣ ቢል ሻንክሊ፣ ቦብ ፔስሊ በጣም ወርቃማ በሚባሉ ትልልቅ አሰልጣኞች ካርሊቶ አሪጎሳኪ ጨምሮ የደረሰ ነው። ወደፊትም የሚደርስ ነው ፍቅር። ቡድኑ ማሰልጠን ብቻ አይደለም አንደኛው ስራ። የሚዲያ ማኔጅመንት አለ፣ የተጫዋቾች ማኔጅመንት አለ፣ የጌም ማኔጅመንት አለ። እንደገና ከራስ ሲስተም ጋር በታረቀ መንገድ ዴቨሎፕ ያደርጋል የሚለውን ይዘህ እሱን የማስረዳት ነገር ይዘህ ነው እኮ በየሳምንቱ በአመት እኮ በሚሊዮን ፓውንዶች የምታፍሰው። በዛ ላይ የምታሰለጥነው ክለብ የኬሪየርህ ከፍታ የመጨረሻው ጫፍ ነው። ምናልባት ከዚህ ከተባረርክ እንደ ሞየስ ነው የምትሆነው፣ እንደ ቫናል ነው የምትሆነው፣ እንደ ኦሌ ነው የምትሆነው፣ እንደ ጆዜ ነው የምትሆነው። ሊዝበን ነው የምትመለሰው። አውሮፓ ላይ አለ የሚባል ታለንትና ሀሳብ አለ የተባለ አሰልጣኝ ነው እና እጁ ላይ አሁንም እድል አለ። ቦርዱ ከጎኑ ነው፣ ፕሬዚዳንቱ ከጎኑ ናቸው፣ ፈላጭ ቆራጮቹ እንዳለ ከጎኑ ናቸው፣ ዓለምም ከጎኑ ነው። አሞሪም የሚባረር የሚል የለም። እንዳልከው ውጤቱና ሂደቱ የሚያባረር ነው ፍቅር። ሂዝላኪ ግን ከሲስተሙ ጋር ታርቆ ከተሰጠው ድል ጋር ታርቆ ዩናይትድ ውስጥ ያለውን ሪሶርስ ይዞ በዩናይትድ ልክ የተሰፋ ቡድንና ወጥነት ያለው ነገር ለማሳየት አሞሪም ጥያቄ ያለበት። ሁለተኛ ስሎት ጋር ምናልባት ሁለቱም አሰልጣኞች በጫና የሚያከናውኑት ነው። የጫናው አይነት ግን ይለያያል ፍቅር። የስሎት 3 ተከታታይ ጌም የተሸነፈውን ቡድን ወደ አሸናፊነት ስፕሪት ማምጣትና የኮፕስን ጋላክቲኮ ወደ መስመር የማስገባት ቅኝቱ ላይ ነው የሚሰሩት እሳቸው። ዩናይትድ መጀመሪያም አልተቃኘም ፍቅር፣ ጥሩ ዜማም አያወጣም። ይህ በሆነ ባለሙያ ባልሆነ ሰው የተሰራ ማሲንቆ እኮ ነው። ድምፁ ምን እንዲሆን ድምፁ ማሰብ ነው ዝዝ ነው የሚልበት። የሊቨርፑል ግን ይህንን ሱፐርስታርና ሻምፒዮን የሆነ ቡድን ማዋሃድ ጊዜ ይፈልጋል። በዛ ጫና ውስጥ ስሎት ይገባሉ። የአሞሪም ጥያቄዎች ይቀጥላሉ። ያ ሊቨርፑል ከማንቸስተር ሲጫወቱ ያለው ያ ጦርነት ሊትራሊ እግር ኳስ ጦርነት የሚሆነው ውድድር እያለፈ የመጣ ይመስለኛል። በአብዛኛው በማንቸስተር ድክመት ባለፉት ጊዜያት 2011 በቅርቡ ፓትሪስ ኤቭራ አንድ ነገር ሲያወራ ነበር። ማርች 2011 አንፊልድ ሮድ ማንቸስተር ከሊቨርፑል አንፊልድ ላይ የነበረ ጨዋታ ነው እና እዛ ጨዋታ ላይ ጂሚ ካራገር ናኒን የመግደል ያህል ሙከራ አደረገበት፣ ተጎዳ ይላል። ከዛ ናኒ እያለቀሰ በስትሬቸር ወጣ። ከዛ ፖል ስኮልስ ጠጋ ብሎ አየውና እንባውን ሲያይ አሁን እዚህ ሚዲያ ላይ የማንጠቀመው ቃል ተናግሮ ሰድቦት ሄደ። ናኒን ነው ሰድቦ። አንፊልድ ሮድ ላይ እንባን እንዴት ታሳያለህ ነው አንዱ። አንተ አልቃሽ። ኋላ አሰልጣኙ ደግሞ ምን አለ እግርህ ሙሉ ለሙሉ በተሰበረ ፈርጉሰን እግርህ ምን አለ በተሰበረ እዛ ሜዳ እዛ ቦዳ እንትንን እንዴት ታሳያለህ? እንዴት ተሸናፊነት ካራክተርን መሸነፍን ታሳያለህ ብሎ በጣም በቅርቡ በጣም ቫይራል የሆነ ነገር ኤቭራ ሲያወራ ነበር። ዩናይትድ ይሄ ጨዋታ ግድያ በቃ ሁሌ ትልቅ ነገር ነው። አሁን እሁድስ ስትል ማንቸስተር ሞስት ኢንኮንሲስተንት ቲም በተከታታይ ማያሸንፍ ቡድን ወጥነት የጎደለ ሊቨርፑል በርግጥ ሻምፒዮን ነው፣ ግን ደግሞ ባለፉት በዚህ ዓመት ባለው ቡድኑ ላይ ጥያቄዎች የምታነሳበት ግን ስቲል ብዙዎቹን ገምት ብትላቸው ከሜዳውም አድቫንቴጅ ጋር ከሊቨርፑል ተጫዋቾች ኳሊቲ ጋር የሊቨርፑልን ችግር ከማንቸስተር አሳንሶም ከማየት ጋር
ዩናይትድ ለሊቨርፑል ግምቱን ትሰጣለህ። ግን ይሄ አሁን የምትመለከታቸው አርሰናል ከማንቸስተር ስትል፣ ሊቨርፑል ከማንቸስተር ሲቲ ከማንቸስተር ኮመን ቡድን ነው። በነገር ላይ ባለፈው አመት ከነበረው ዶሚኔሽን አንጻር አርሰናል በዋናነት ተቀናቃኙ ምረጥ ብትል ማንቸስተርን ትመርጣለህ። የሊቨርፑል ዋና ተቀናቃኝ ማን ነው ስትል ማንቸስተርን ትመርጣለህ። ማንቸስተር ሲቲ ተቀናቃኙ ማን ነው ስትል ማንቸስተርን ትመርጣለህ። ብዙ ኮመን ነሚም አለው። ምክንያቱም ባለፉት በተለይ ፈርጉሰን በነበሩባቸው ጊዜያት በፕሪሚየር ሊጉ 13 ክብሮችን ስላሳካም ጭምር ማለት ነው 13 ዋንጫዎችን እና ይሄ አምቢሽን ይሄ ትልቅነት ወደ አንፊልድ ሮድ ስታቀና ግን አሁን አብሮት የለም። ሮበን አሞሪም ይሄን እንዲያመጡ ነው እድል የተሰጣቸው። ሮበን አሞሪም ባለፉት 6-7 አሰልጣኞች ያልተቻለውን ነገር ይሄንን ኮምፒቲቲቭ የሆነ ቲም እንዲያመጡ ነበር እድል የተሰጣቸው። እውነት ተስፋ እንዳላቸው ለማሳየት ትልቅ ፊክስቸር ነው። ይሄን የማድረግ ተስፋ እንዳላቸው የማሳየት ሪስፖንሲቢሊቲ ይዘው አንፊልድ ሮድ ይሄዳሉ። እሁድ ከቶተንሃምና አስቶን ቪላ ጨዋታ ቀጥሎ ዓለም በጉጉት የሚመለከተው ጨዋታ ይሆናል። ቅዳሜ ደግሞ ፉልሃም ከአርሰናል እንደዚሁ ይጠበቃል። ኪኖ ሁሌ የሚናገረው ነው ፍቅር፣ ሎያሊቲና ፓሽንና ከፍ ያለ ጦረኝነት። 4-0 ካሁን ተሸንፈ እየተሳሳክ ትወጣለህ በማንቹሪያን ደርቢ መለያ ተቀያይረህ። ይሄ ማንቸስተር ቀለም አልነበረም ለሚያውቁት ፍቅር። ከፍ ያለ ጀብደኝነት፣ ጀግንነት፣ የፈርጉሰን ተጽዕኖ ነበረ። ኤቭራያንን ነው ደጋግሞ የሚናገረው። እውነቱን ነው። አንፊልድ ላይ እንዴት ታለቅሳለህ? ገባ ብለህ እንኳን አታለቅሰው። የመጨረሻ ደረጃ ተደብቀ ቢያንስ ማለት ግን ምክንያቱም የቡድኑ ዊኒንግ ሜንታሊቲ ጥግ መድረሱ ማሳያ እኮ ነው ፍቅር። በነስኮልሲ እኒህን ሱፐርስታሮች፣ ዘመን ተሻጋሪ ሱፐርስታሮች ጸንሰው ወልደው ዛሬም የማይደገሙ ደግሞ ያደረጓቸው ባለካፖርቱ ቴክኒካል ኤሪያው ላይ ሲቆሙ ዩናይትድ ይወራሃል እኮ ፍቅር። እስቲ እነሱ ዳኛ ይብረከረካል። ያቺ የቦልተኗ ፖሊስ ዳኛው ፈርቶ እኮ ክላትንበርግ ፈርጉሰንን በቀይ ያስወጡና ሲመለሱ ከረፍት መልስ ፈርጉሰን ወደ ሜዳ እንዳይመጡ ክላትንበርግ መናገር እኮ ፈርተው ነው። እኔ ነኝ ፈርጉሰንን የምናገረው የሚሉ ፖሊሶች ሁላ ነበሩ። ይሄ ሁላ ተጽዕኖ ዛሬ አለ እንዴ ፍቅር? ፔናልቲ ሲመታ ኩኩሉ የሚጫወት አሰልጣኝ ነው እኮ ዩናይትድ የሚደበቅ። ለማንኛውም እናጠናቅ